ምዕራፍ 2 በንጉሡ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ በተወለደ ጊዜ እነሆ ሰብአ ሰገል ከምሥራቅ ወደ ኢየሩሳሌም መጡ፣ እንዲህ ሲሉ ኮከቡን በምሥራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ፣ ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡም ጻፎች ሁሉ ሰብስበው ክርስቶስ በየት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው፣ በነቢይ እንዲህ ተብሎ ተጽፏልና የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው፣ ኮከቡ የታየበትንም ዘመን ከእነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሥ ሰምተው ሄዱ። እነሆ በምሥራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡንም አይተው ታላቅ ደስታ ደስ አላቸው። ወደ ቤተልሔም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ዕጣን፣ ከርቤ፣ እጅ መንሻ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዛ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህም በኋላ ሄሮድስ ሰብአ ሰገል እንደተዘባበቱበት ባየ ጊዜ እጅግ ተቆጣና ጭፍራዎቹን ልኮ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቿ ሁሉ የነበሩትን ሕፃናት አስገደለ። ያን ጊዜ በነቢዩ በኤርምያስ የተነገረው ተፈጸመ እንዲህ ሲል፣ ራሔል ስለ ልጆቿ ስታለቅስ ብዙ ልቅሶና ዋይታ በራማ ተሰማ፣ መጽናናትንም እምቢ አለች፣ ልጆቿ የሉምና። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ታየው፣ እንዲህ ሲል፣ የሕፃኑን ነፍስ የሚሹ ሞተዋልና ተነስተ ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ።